አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። እስኪ ዛሬ ብርቁር እንስራ። ብርቁር ነው የሚሉት አረቦቹ እና በጣም የሚወዱት ምግብ ነው ማለት ነው። ወይም ኤሽ አስመር ይሉታል ማለት ነው። ኤሽ አስመር ወይም ብርቁር ይሉታል። እና እዚህ ጋር ምንድነው የተጠቀምኩት መሰላችሁ? ፓፕሪካ ተጠቅሜያለሁ። ማጂ ፓውደር ተጠቅሜያለሁ። ፓፕሪካ ማለት ይሄ በርበሬ ሆኖ የማያቃጥለው እሱን ተጠቅሜያለሁ። ፍልፍል አስወር ተጠቅሜያለሁ። ከሙን ተጠቅሜያለሁ። ማጂ ፓውደር ተጠቅሜያለሁ። እዚህ ጋር ቬጂቴብል ሽንኩርት፣ ነጭ ሽንኩርት አርጌ አቁላልቼ ቅመሞቹን ተጠቀምኩ ማለት ነው። እዚህ ጋር ደግሞ በረዶ ይዞ የሚገዛው ይሄ ከዳር ማለት ነው። እሱን የተጠቀምኩት እዚህ ጋር አስገባላችኋለሁ ስዕሉን ማለት ነው። እዚህ ጋር ደግሞ ብርቅሩን የለካሁበት ነው። በዚህ 2 ከግማሽ ነው በዚህ ብርጭቆ የለካሁት። ብርቅር ማለት ይሄ ነው። ሩዝ ነው የሚመስለው ግን ያኔ ከሩዝ እንስ ያለ ቦርቆር ይሉታል። ከቪዲዮ የታች ላይ ገብታችሁ በዩቲዩብ በጫንኩት ቪዲዮ ወደ ታች ወርዳችሁ በፔጅ ካያችሁ የቦርቆር ኩባ ሰርቻለሁ ማለት ነው ለረመዳን። የዛ አይነቱ ሆኖ ይሄን ፈታህ ያለው ነው፣ ያኛው ደግሞ አስመሩ ጠቆር ያለው ነው ማለት ነው። አንድ ነው ያንና ይሄ ብርቁር ነው የሚሉት ማለት ነው። ያኛው ብርቁር መከሰር ሲሆን ይሄ ደግሞ ብርቁር ካምል ነው ማለት ነው። ሙሉ ነው። ሩዝ ነው የሚመስለው። አያችሁ፣ ቲማቲሙን ስጨምር ልጨዋለሁ። ልጫውን እያሳየኋችሁ ነው። የተላጠ ነው መሆን ያለበት ማለት ነው። ቀይ ቀይ እንዳይሆን ብርቁሩ ላይ ምግቡ ላይ በኋላ ቀይ ቀይ ልጫ እንዳይመስል ማለት ነው። ቲማቲሙን ላጡት እና አትክልቱ ከጠቅላላ በኋላ ምን አደረግኩኝ? ቲማቲም የተላጠና የተከተፈ ቲማቲም አደረግኩ። ከዛ ይሄና ብርቁሩ ማለት ነው። ይህንን ከደና አድርጌ አበስለዋለሁ። በጣም ነው አረቦች የሚወዱት ማለት ነው። ዶሮ ዲያይ ሴተር መጠቀም ትችላላችሁ፣ ግን ዲያይ ሴተር ከሌለ ግዴታ አይደለም፣ በአትክልት ይሰራል ማለት ነው። ይሄን ነው አትክልቱ ማለት ነው። ዘቀዘኩት እና እንዲነበባችሁ ሚክስድ ቬጅቴብል ይላል። ሚክስድ ቬጅቴብልስ ይላል እና የአትክልቶች የተደበላለቁ አትክልቶች ታውቁታላችሁ። ይሄንን ብዙ ጊዜ አረብ ሀገር ያላችሁ እህቶች ለመረቅ ለምናምን ይጠቀሙታል። አረቦች ለቻይኒዝ ኤሽ ምናምን እንጠቀመዋለን እና በረዶ ውስጥ የገባ ነው ማለት ነው። ፍሪዘር ፈለጅ ሆኖ ነው የሚሸጠው፣ እሱ ነው ማለት ነው። እዚህ ጋር ምን ጨመርኩኝ? ቲማቲም ማጁን ጨመርኩ ማለት ነው። እንዳትረሱ ቲማቲም ማጁን መጨመራችሁን። 2 ማንካ የሚሆን ተጠቀሙ ማለት ነው። ቃሪያ አረንጓዴ ቃሪያ ያደረኩት ለጣዕም ነው እንጂ በኋላ እጥለዋለሁ፣ አውጥቼ እጥለዋለሁ። ውይ ከውስጥ ገባ፣ አመለጠኝ አመለጠኝ። እናንተ ግን እንዳያመልጣችሁ እሺ። እኔን ግን አመለጠኝ እና ይሄን ነው ማለት ነው። ቶሜቶ ፒስ ሁላችንም የምናውቀው ነው አረቦች ጋር። ይሄን ቃሪያውን አረንጓዴ ቃሪያውን ለጣም ነው የተጠቀምኩት። ውሃ ሲጨምር አንስቼ እስከ ሩዙ ድረስ አብሬ ነው አደርገውና በኋላ ግን ሳቀርብ አላቀርበውም፣ እጥለዋለሁ። ምክንያቱም በጣም ስለሆነ የፈለኩት ማለት ነው። አያችሁ እዚህ ጋር ብርቁሩን አንዘፈዝፈውም፣ ቀጥታ አጥበን ነው። ከዘፈዘፍነው እሱ ውሃ የመምጠጥ ባህሪ ያለው ይቦካል ማለት ነው። ሳይበስል ራሱ ውሃ የመምጠጥ ባህሪ ስላለው በተፈጥሮ እጥብ አድርጋችሁ ቀጥታ ነው የምትጨምሩት ማለት ነው። እና እንደዚህ አርጌ አደበላለኩት ማለት ነው ውዶችዬ። ከዛ ካደባለኩም በኋላ በጣም ነው የሚጥመው። እኔ ራሱ በጣም ነው ደስ የሚለኝ ማለት ነው። ይሄ ሲሰራ ሌላ ምግብ አልበላም። እስከ 3 ቀን ፍሪጅ ውስጥ በተለይ ካለ እያሞቁ ነው የምበላው ማለት ነው። እና በጣም ነው የምወደው። እነሱ ሩዝ አስመር ይሉታል ማለት ነው። ይሄንን ብርቁር ካምል ወይም ሩዝ አስመር ይሉታል እነሱ። እና በተለይ ዶሮ ጋር ይወዱታል፣ ግን በአትክልት እንደዚህ ነው የሚወዱት በአብዛኛው ማለት ነው። ግን ዶሮም ጋር መስራት ትችላላችሁ፣ ዲያይ ሴተር ከታትፋችሁ ማለት ነው። እኔ በዶሮ ምሰራዋለሁ እንዲህም ምሰራዋለሁኝ፣ ግን በይበልጥ ይህንን ነው የሚወዱት ማለት ነው። እና እንደዚህ አድርጋችሁ እስኪ ለመዳማችሁ የሚያምር ብርቁር ስሩላት። ማይ ሀር ጨመርኩበት፣ አሳይቻችኋለሁ አይደል? ብርጭቆ በዛ 2 ከግማሽ ነው የተጠቀምኩት ብርቁር። ውሃ የሚሆነው ደግሞ 5 ብርጭቆ ውሃ ነው የሚሆነው ማለት ነው። እናንተ በምትለኩበት እቃ ተጠቀሙ። ብርቁሩን በለካችሁበት እቃ ውሃውንም እጥፍ እያረጋችሁ፣ 1 ቦርቆር ከለካችሁ 2 ውሃ እያረጋችሁ ተጠቀሙ ማለት ነው። እንደ ሩዝ አይደለም ይሄ፣ ብዙ ውሃ ይፈልጋል፣ ብዙ ውሃ ይጠጣል ማለት ነው። እንደ ሩዝ ቶሎ አይበስልም። እሳት ቀነስ ማድረግ አለባችሁ። በደንብ መብሰል ራሱ አበሳሰሉ ባህሉ እንዴት መሰላችሁ? የሆነ የተያያዘ እንዲሆን ይፈልጉታል። ትንሽ በሰል ያለ
እንዲሆን እንደ ሩዝ ብትን እንዲል አይፈልጉም። ብትን ካለ አይጥምም። ልክ እንደ እሽ መስሪ የለም ምለዘግ እሽ ምለዘግ የሚሉት ልክ እንደዛ መብሰል አለበት። ይሄም ማለት ነው እሳቱን ቀነስ አድርጉለት። ቶሎ ውሃውን ጠጥቶ ድርቅ ያለ እንዳይሆን እሳት ቀንሱለት እና ቀነስ አድርጋችሁ አብስሉት። በተለይ ግማሽ ከበሰለ በኋላ ቀንሱት በደንብ ማለት ነው እሳቱን እና ቀስ ብሎ ነው መብሰል ያለበት ቶሎ ስለማይበስል እና እዚህ ጋር ጨው መጨመራችሁን እንዳትረሱ። ጨው ጨመርኩኝ። ከዛ አያችሁት በጣም ነው የሚጥመው። ሀቂቃ በጣም ትወዱታላችሁ። ሞክሩትና አስተያየታችሁን ኮመንት ላይ እና ወዱትዬ ይሄን ይመስላል የዛሬ ምሳችን ይሄን ነው። እንግዲህ ተመልካቾችም እንደኔ ቦርቆር ሰርተው ይብሉ መዳማቸውን ያብሏት ብዬ ነው ይዤላችሁ ብቅ ያልኩት ማለት ነው። እና ወዱትዬ ከጨረሰ በኋላ ይሄን ይመስላል። አያችሁት ገና ትንሽ ውሃ ይቀረዋል፣ አልመጠጠም፣ ግን በጣም ነው የሚያምረው በጣም እና አያችሁ አበሳሰሉ ያስታውቃችኋል። በሰል ማለት አለበት። አሁን ራሱ ገና ነው። ምድጃውን ቀነስ አረግበትና እሳቱን እተወዋለሁ። ቃሪያውን እንዳልኳችሁ ለእነሱ አታቅርቡላችሁ፣ አውጥታችሁ ጣሉት ማለት ነው። ለዛ ነው እየነካካሁ ማሳያችሁ። ለጣዕም ብቻ ነው መሆን ያለበት እንጂ አውጥታችሁ ጣሉት ማለት ነው። እና ውዶችዬ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ተባበሩኝ። ላይክ አድርጉልኝ፣ ሸር አድርጉልኝ። በተለይ አዲስ ጀማሪ ለሆነች እህታችሁ ሸር አድርጉልኝ። አንዳንድ ነገሮችን የአረቦች ምግብ ያው እዚህ ስለጨመርኩ ምናልባት እሷም ትጠቀምበት ይሆናል። እኔም ደግሞ ለእሷ ሸር ስታደርጉ እጠቀምበታለሁ ማለት ነው። እና ሸር ማድረጋችሁን አትርሱ። አያችሁት በጣም ነው የሚያምረው፣ በጣም ነው የሚጥመው። ሰርታችሁ ቀምሳችሁ አስተያየታችሁን ኮመንት ላይ እጠብቃለሁ። አበረታቱኝ የኔ ምርጦች፣ የኔ ማሮች። አዲስ ጀማሪ ነኝ፣ ለዩቱብ አዲስ ነኝ እና አበረታቱኝ። ይሄን ይመስላል። ከዚህ በኋላ በቃ አቅርቦ መብላት ብቻ ነው ማለት ነው። በቃ ጃኢዝ ሆኗል። ኑ ምሳ እንብላ አላችኋለሁ ወዶቼ። እና እንደዚህ አድርጋችሁ ተጠቀሙት። ሳህን ላይ አድርጌ ምሳ ሳቀርብ ቀርጽላችኋለሁ ብዬ ነበረ፣ ግን አልቻልኩም። እኔ በሌለሁበት እነሱ አቅርበው በልተዋል ማለት ነው። ያው ትንሽ ነበር የነበረው፣ ስመለስ በቃ መቅረጽ አልቻልኩም ማለት ነው። እና አሁን እንደዚህ ጃኢዝ ሆኗል። ያው መቅረጹ ለእናንተ ምንም የሚያስፈልግ የለም፣ ዋናው አሰራሩ ነው በሚለው ይህንን ብቻ ይዤላችሁ ብቅ አልኩ ማለት ነው። ውዶችዬ ተጠቀሙበት። ለእኔም ሸር አድርጉልኝ፣ ላይክ አድርጉልኝ፣ ለእኔም ይጠቅመኛል ማለት ነው። ከደን አደረኩት። አሁንም ቀነስ አድርጌ። ሰላም አለይኩም።